እባካችሁን ወንዶች በቃ ሚስቶቻችሁ ጋር ስትሄዱ የእግዚአብሔር ሰላምታ እጅህ ውስጥ ከተብቻ አትሂድ። አበባ ቾኮሌት ትንንሽ ነገር ይዘህላት ሂድ። እንዴ ልቧን ጥብጥ። አሁን የክፉና ደግ መነጋገር ከኔና አንቺ ይጠበቃልማ። እማ አንቺን አይደለም እንዴት ነው በለጬ ኧረ እንዴት ነው ገለምሶ ዛሬ አትቅምም ቦይ ቤቢ ሳትደርሶ። አሁንም እሱ ሲመጣ ለመደበቅ ብሎ አሁንም ሲመጣበት ለመደበቅ ብሎ ሲውጣው በስተመጨረሻ እበት አርቶላችሁ ቁጭ አለ። ከአባቴ ልወርሰው የምችለው ብቸኛ ነገር ይሄን ፈረስ ነው። ልወርሰው የምችለው ነገር በጣም የሚወደውን ነገር ነው ያወረሰኝ። ምኑን? ወኔውን እና 20 ዓመት ብቻ የረገጣትን 00 ጫማ ማዘር ማንን ነው? ኃይለ ሥላሴ ነው። ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጋር ተከስተናል። የቤቶቹ ድምቀት እኔ ወንድማችሁ ተሙኑ ግሴ እንዲሁም ከካሜራው በስተጀርባ ክኖሩን ነስንሷ ጣፍጦ ከሽኖ እንዲሁም ቅምም አድርጎ የሚያቀርብላችሁ ግሴ ግስላው ታታሪው ሸበላ የማር ወለላው አንድ ላይ በመሆን ነው። እንኳን ደህና መጣችሁ። እኛ ጋር ካሽ ገንዘብ አይሰራ፣ ምንም አይነት ቼክ አንቀበልም፣ እንዲሁም ምንም አይነት ማስያዣ በፍጹም አይፈቀድም። እኛ ጋር የሚሰራው የሰብስክራይብ በተን ሆኗል። አርጋችሁ ከርበት ብላችሁ የደውል ምልክቱ አለ ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቱ አለ ለማበረታቻ ስታረጉ ልባችን በደስታ ማለት ጀምራለች ማለት ነው። የዛሬ ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። በ10 ዓመት ውስጥ 8 ሳይቶችን እንካችሁ ብሎ ያስረከበ። እንግዲህ አሁን ላይ ለኑሮ ምቹ ሆነችው ያሸበረቀችው ባለችው አዲስ አበባ የተለያዩ ቦታዎች ላይ ግንባታውን እያጧጧፈው ነው። ከነዚህ መሃል በሳር ቤት፣ ፒያሳ፣ አዋሬ፣ ሀያት እንዲሁም ገላን ላይ የንግድ ሞሎችን እያስገነባን ነው። ከናንተ የሚጠበቀው ቅድመ ክፍያውን ከ10% ጀምሮ 100% ትችላላችሁ። ቅድመ ክፍያ በመክፈል የዚህን ዙር 35% ቅናሽ ተሳታፊ ሆኑ። ብሎች የሚመርጡት ቴምር ሪል ስቴት ከልብ እናመሰግናለን። በነገራችን ላይ ዛሬ አንድ ልዕልት እህታችን ልደቷን ታከብራለች። ሩታ ሰለሞን ሃፒ በርዝዴይ የኛ ቅምጥል ቅመም እንኳን ተወለድሽልን። ሁላችሁም የኔ ቤተሰቦች ኮሜንት ሴክሽን ላይ እንኳን ተወለድሽ የኛ ቅመም እያላችሁ መልካም ምኞታችሁን ግለጹልን። ሃፒ በርዝዴይ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። እባካችሁን ወንዶች በቃ ሚስቶቻችሁ ጋር ስትሄዱ የእግዚአብሔር ሰላምታ እጅህ ውስጥ ከተብቻ አትሂድ። አበባ ቾኮሌት ትንንሽ ነገር ይዘህላት ሂድ። እንዴ ልቧን ጥብጥ ትበባዶ ትጠገራታለህ። ቆቀር በሻይ ግፋ ቢል ተጋብዛታለህ። ልቧን ጥብጥ ታርገ ደም ግፊት ሰጣት ትሄዳለህ። ኧረ እንደው በቅዱስ ሚካኤል እንደው 5 ብር ቾኮሌት ማንን ገደለ? በቃ የኔ ቆንጆ አስብሻለሁ ማለት እኮ ነው። እንዴ ምን ብላት እንገርሷስ? ከጀርባ የምትልህን ብትሰማ ጉድ ነው። ግን ከፊት ምን ብላት እንገርክ ነው። ስለዚህ እባካችሁ ግፋ ቢል አበባ አቅም ካልቻለ 5 ብር ቾኮሌትን ቢሆን ይዘህላት ሂድ። አታንከራታት። ምን ትላለች ጣጣዬ? ደህና ሰው ሲበላሽ ቅራሬ የለውም ትላለች። ምን ነው ታለም እንደዚህ የፕሪሚየር ሊግ ተጫዋች ይመስል በእንብርክኬ ፈሽ ብዬ ጎንበስ ብዬ ቀለበት እንዳላደረኩልሽ እንዳለመንኩሽ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ ባልኩበት በዛ ሰዓት እንደዚህ ብትናገሪ ኖሮ ፐርከት ገብቼልሽ እዛው ማጌጫሽን ከማዳመጫኒው ከማላመጫሽ ጋር አንድ ላይ ቀላቅልልሽ ነበር። አው ምን ነው ጠባሃትን ያልሽው? ውጪ እሱን ኪሱንም ልቡንም የሚጠቡት ስንት አለ መሰለሽ። ያለፈው መስከረም እንደው በጠባሽ እግረ መንገዱን ጥሩ ሰው አልነበርሽ እንዴ? ከዚህ ቀደም የምታቀርቢው ምክር ሐሳብ መልካም ነበር። ለዛ ነው እኔም በፍቅርሽ ምርኮኛ እስፓልት ላይ ተኝ የተባልኩት። ስንቱ አይደል እንዴ መዘባበቻ ያደረገኝ። የቀረኝ እኮ እድሜን በሙሉ ብዬ እንደ አብሪ ዘጌት መዝፈን ነው የቀረኝ። ረግሴ ተባክ እኔ የነካሁት ነገሩ ላይ አልበረክት እያለ ነው። አሁን የክፉና ደግ መነጋገር ከኔና አንቺ ይጠበቃልማ። እማ አንቺን አይደለም እማ ሲናት እማ። በርግጥ ባሎችም ካላቸው የሆነች ነገር ጠልጠል አድርገው ይዞ ቢገቡ ጥሩ ነው። በዚህ ሰዓት እኮ ሰው ነፍሱን አንጠልጥሎ ነው ወደ ቤት የሚገባው። እንዴ መንገድ ላይ ራሱ የእግዚአብሔር ሰላምታ ሲያቀርቡለት እኮ ደህና ዋልክ ሲባል ደህና ዋል ብሎ ነው የሚገባው። ምንም መሀከል ላይ ጋብ የሚባል ነገር የለም። አየር ላይ ነው፣ ቅብብሎሽ ሆኗል፣ ግጥም ሆኗል እኮ ቤት እየመጣ ነው። አንተ ደግሞ ከቻልክ ቡጥ ይዘህ ከምትገባ እንቡጣ አበባ ይዘህ ለግባ፣ ካልቻልክ ግን አትገደድም። አዎ ቆንጆ ሰው እንደዚህ ሲያወራ ደግሞ በጣም ነው የሚያስጠላው። እውነቴን ነው የምነግርሽ። ህይወትን ያንገሰገሸችኝ ይኸውልሽ የኔ ቆንጆ
ዋናው ፍቅሩ ነው እንጂ ከተስማሙ እነዚህን ጥንዶች ተመልከችልኝ። በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት፣ በፒያሳ፣ በአዋሬ፣ በአያት እንዲሁም በአዲሱ ንግድ ሞላችን በገላ ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው። ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው። የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። አብዳሜ ሽምግልና ስላኩ ሽምግልና ተላከልኝ ትያለሽ። ስሚልኝ የዚህ እህት ሽምግልና ዛሬ በጣም አነጋጋሪ ሆኖ ነው የዋለው። ፌኔት ገመቺስ ትባላለች። እንግዲህ ጥሎሽ ለሽምግልና የተላከላት የምታዩት ቶዮታ ላንድ ክሩዘር እና ግንባሯ ላይ አንገቷ ላይ እንዲሁም ጣቶቿ ላይ የደረደረቻቸው ወርቆች በጥሎሽ መልክ ተልከውላታል። እንግዲህ እኛ በደህና ጊዜ አግብተናል። ያላገባችሁ ምን ያህል ሽምግልናና ጥሎሽ እንደተሰቀለ ነው የሚያሳየው። እናንተ ግን እንዴት አያችሁት? እውነት ከሚታየው ከውጫዊው ነገር ይልቅ ግን በትዳራችን ብዙ ፍቅር፣ ብዙ ሰላም፣ ብዙ ትዕግስት፣ ብዙ መቻቻል፣ የውስጣዊ ነገር አንተ ትበልጥ አንቺ ትበልጭ ይብዛላችሁ። አሜን አሜን። አንተ አግብተሃል፣ አንተ አምልጠሃል። እውነትህን ነው። በነገራችን ላይ ለጥሎሽ የተላከው ይህ መኪና 60 ሚሊዮን ብር ነው የሚያወጣው አሉ። ቀለበቱም ተውት፣ ቀለበት አንበለው። ሰው እንዴት ወርቅ ያረጋል ለጌጥ ይባላል እንጂ ሰው እንዴት ወርቅ ይለብሳል? አንድ ምንጩ ካልታወቀ ቦታ እንዳጣራሁት ከሆነ የግንባሯ፣ የጣቷ፣ አንገቷ ላይ ያለው ወርቆች እንዲሁም ሌሎች የሰጧቸው ወርቆች በአጠቃላይ ሲደመሩ 200 ሚሊዮን ብር ይሆናል አሉ። 2 ሚሊዮን ብር 200 ሚሊዮን የደሃ ነገር 200 ሚሊዮን ብር ማለት እኮ አንድ ፕሮጀክት የሚያስጀምር ነው። በቃ ሮሮውን ልጀምር እንዳይሆን እንደው ፈጣሪ አምላክ ትዳራችሁን የአብርሃምና የሳራ ያርግላችሁ። አሜን። ያማረ የጣፈጠ እንዲሁም ከሩቅ ሲታይ የሚያስቀና ትዳር ያርግላችሁ። አሜን። በሽምግልናው እንደዚህ ህዝቡ እንደተንጫጫው እንደዚህ እንዳለን እንደ ቁራ እንደጮህን ለአበባው ጮክ ያድልበር እንዴ ያን የሚያከላባ ምን ያረጋል? ያ ሁሉ በሬ ያ ሁሉ ነገር ምን ያረጋል ብዬ ነበር። አሁን ጭራሽ እርፍ በል ተብዬ 60 ሚሊዮን ብር መኪና እንዲሁም የ200 ምናምን ሚሊዮን ብር ነው የተባለው። እንግዲህ የሰሚ ነው፣ ስናረጋግጥ እናመጣለን። ለማንኛውም ወንዶች ተዘጋጁ። እኔ እንደሆንኩኝ ገና 25 ዓመት አለኝ። ቀድሜ መገረዝ አለብኝ። ወንድማችን እንግዲህ ይሄ ቪዲዮ ሊደርስ ይችላል። ግድ የለህም እሷ ጥሩ ሚስት ናት። እኔ ጥሩ ወንድምህ ነኝ። ለእሷ ጥሎሽን አይደል የሰጠህ? እኔ ተጥዬ እንዳልወድቅብህ ግልምጥ ብቻ አድርገኝ። ችግር የለውም። የቀረውን ከላይ ታገኘዋለህ። አንዳንድ ደግሞ ትዳር ፈታ ማለት አለበት አይደል ጊዜ? አዎ ፈታ ማለት አለባችሁ። እኔ ደግሞ በተለምዶ ገንዘብ የለኝም እንጂ እግዚአብሔር ሲሰጠኝ ጨዋታ አዋቂ ነኝ። መጥቼ አፍታታችኋለሁ። ግድ የለህም። ኮንታክቴን ይኸው ሶሻል ሚዲያ አለ፣ አናግረኝ። ይሄንን አይቼ እንደው ልታይ ሲባል ሰው ብዙም ደስ አይለኝም፣ አይመቸኝም። ስለው ምን ቢለኝ ጥሩ ነው? ምን ብሎ ቅስሜ እንደሰበረ ታውቃላችሁ? ፕራይቬት ኑሮ እንዲኖር ፈልገህ ሳይሆን ምንም የሚታይ ነገር ስለሌለህ ነው፣ እከካም ስለሆንክ ነው አለኝ። እውነት ነው። አንዳንድ ጊዜ ሀቅን ሂስን ውስዶ ስልቅጥ አድርጎ ቁጭ ማለት ነው። አዎ የለኝም፣ በቃ አዝጋሉኝ። አረጋድ You need to calm down. እንዴት ነው በለጬ? ኧረ እንዴት ነው ገለምሶ? ዛሬ አትቅምም ቦይ ቤቢ ሳትደርሶ ቅንጥብጥብ አድርጎ ቃም ያርገኝ ምርቃናው ሲደራ ማይላቭ እንዲለኝ ማይላቭ እንዲለኝ አሄ ማይላቭ እንዲለኝ ቃም ያርገኝ። ኧረ እንደው በቃ እንደዚሁ ለየላችሁ። እንዲሁ በይፋ ሆነ አለቀ በቃ። እንደዚሁ ግልጽ አደረጋችሁት። ጫት አይደለም መቃም ቀርቶ መያዝ ራሱ እንዴት እንደሚያስገለመጠን ታውቃላችሁ። ጭራሽ በሴቶቹ ሰፖርት እያደረጋችሁት በሙዚቃ አድርጋችሁ። ይሄ እኮ እንዴት ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ክብሩ ከቂው ከማሩ ከሸቱ በልቼ ናፍቆት ሲሰኝ መጣ ሲያሸኛ በጀ። እንደው አንድ እንደ ጨዋታ ያደሷል። ትዝ ይለኛል አጎቴ ሀያቴ ሳያቅ ጫት ይቅም ነበር እና ልክ እሱ እየቃመ ሀያቴ ሲመጣ ሲውጠው፣ በአሁኑ ዘመን ሉሉ አሁንም እሱ ሲመጣ ለመደበቅ ብሎ አሁንም ሲውጠው፣ አሁንም ሲመጣበት
ለመደበቅ ብሎ ሲወጣው በስተመጨረሻ እበት አርቶላችሁ ቁጭ አለ። በየቦታው እበት በሉት እበት ነው የሚያሳራችሁ። የሚገርማችሁ ነገር እነዚህ እንስቶች ጀርባቸው እንዲጠና የሆነ ግብረ ኃይል አቋቁሜ ነበረ። ጀርባቸውን አጥንተናል። ጀርባቸው ላይ ቢራቢሮ ታቶ አለ እንድታውቁት ፈልጌ ነው። እናም የስልካቸው ላይ ያሉትን ኮንታክት ሊስት ስክሪንሾት አድርገውልኝ ግብረ ኃይሉ ይዞልኝ እንዲመጣ አዝዤ ነበረ። በሰከንድ ፍጥነት ይዞልኝ መጥተዋል። ምን እንደሚል ተመልከቱልኝ። አንደኛ ጸግሽ ጫት፣ ይሄ ራሱ ከ5 ሚኒት በፊት የተደወለ ነው። ፀሐይ ጠላ ከ44 ደቂቃ በፊት መስበሪያ ነው። ከ5 ደቂቃ በፊት ጫቱ ነው። ከ44 ደቂቃ በፊት ቅድመ ዴሊቨሪ ነው የተደወለላቸው። ሁሉ ነገር አጣርተናል። እዚህ ከስር ምን ይላል? ቲጂ ጨብሲ ማለት መስበሪያው ነው ከጠላው ውጪ ማለት ነው። ከታች ምን ይላል? ተንሱ ባር። ተመልከቱልኝ። ግሮሰሪ ነው። የግሮሰሪ ነው። መላ ያለ ሰዓት የሚጠጣበት መስበሪያ ነው። እዚች ጋ ነው ከባዱ። አቡሽ ሺሻ ይላል። ህዝቢ ሁሉ ጥሩምባ ነፊ ሆኗል። ጡጦ ጠቢ ሆኗል እኮ ልጁ እኮ ልጆች እንዳለ የእንጀራ እናት መጥባት ጀምሯል እኮ። ወጣቱ በየመንገዱ ሲሄድ እኮ እያለ መሄድ ጀምሯል። በምን የተነሳ መሰላችሁ? ይኸው አንዴ እንደውም እንትዛ ላይ መሰለ አንድ እናት ጨዋታ ያነሳዋልና እኛ ቤት ጨዋታ ይበዛል። ልጃቸው በህልሙ ብዙ ነገር እያለ ያስቸግራቸዋል። የዚህ ጊዜ ግን ከባድ ነበር ያሉት። እንደው ተሙዬ እባክህ ይሄን ልጅ ምከርልኝ። የት ነው የሚውለው? እንደው ምን ውስጥ ገብቶ ነው የሚውለው? የሚያየው ህልም ሁሌ እየበረገገ ነው ማየው፣ ሁሌ እየጮኸ ነው ማገኘው። የዛሬው ግን ከባድ ነው አሉኝ። እማማ ምን ሆኑ ስላቸው እኔ ነኝ ማፈነዳው። አፈንጂው ኧረ ላፈንዳው ወይ አፈንዱትና ስጡኝ። ሰውየው ከአልቃይዳ ጋር አንድ ለግብረ ኃይል ሆነ ወይ ከአሸባሪ ጋር አንድ ላይ መስራት ጀመረ ወይ አሉ። እማማ ነገሩ ሌላ ነው አልኳቸው። ነገሩ ሌላ ነው። ከንፈሩ ምድጃ ቤት መስሎ ቁጭ ብሏል። የዳርዳሩ በምክንያት ሲያፈነዳ ነው የሚውለው ሰውየው። ቂጡም ምንጋው ኮኮ ብሏል ሰውየው። ስንቱ ነው በየሺሻ ቤቱ እየተደበቀ ወጣቱ ጀዝባ እየሆነ እኮ ነው የሚወጣው። እኔ እንደውም አንድ ጓደኛዬ ትዝ ይለኛል። እንግዲህ የአብዛኞቻችን የመጥፊያ ምክንያት መጥፎ ጓደኞች ይባላሉ። በእርግጥ የኛም እጅ ስላለበት ማለት ነው። ተንከብኮን ነው የምንሄደው። ይሄን ሸበላ ግሴን ከማወቄ በፊት አንድ ተንከሲስ ጓደኛ ነበረኝ። ከሱ ጋር ተዋወቀን። ይሄ ቦታ ይዞኝ ገባ። ሺሻ የተባለው ቦታ ማለት ነው። ቁጭ እንዳለን ይሄ ምናምኑን የለም ሺሻውን ይዞ አፉ ላይ ማድረግ እኔ ጭንቅላቴን ያስኩ ማን ሞተ ብዬ ጥሩምባውን ሊነፋ ነው ብዬ በዚህ አፉ የቃኞ ድርተኛው ናችሁ ቀብር በ6-0 በምናምን ይለኛል ብዬ ለካ ከውስጡ ደቅ ያርገ ያማሃ ሞተር ይመስል ጣጣጣጣ ያረግላል። ደብል ዲጂት ኩሽና አለ። አሁን ግን እዚህ ትን ብሎኝ በሞት ማን ነው የሚደርስልኝ? ማን ይደርሳል? አስክሬኔን ራሱ በስንት ቀን ነው የሚያገኙት? አከራዮቼ እንደሆነ ሳምንትን በጠፋ ቤት እያደረች አይደለም ብለው ነው የሚያስቡት እንጂ መቼም ሞታ ነው ብላ ያስቡ። ለነገሩ እናቴ በየቀኑ መደወሏ ስለማይቀር ስልክ አላነሳ ስላት ግን ትጨነቃለች። ያቺ ድንጋይ ራስ ጋር የምትደውለው መቼም እሷ ራሷ ምን ብላ ነው የምታለቅሰው? ጓደኛዬ ልትል ነው ወይስ እህቴ ነው የምትለው? እናቴ ግን ታሳዝነኛለች። እንዴት ትሆናለች? በስመ አብ ምን አይነት ሀሳብ ነው የማስበው? ግን ለነገሩ እኮ ሊፈጠር ይችላል። አስበሽዋል? ቤቷ ውስጥ ሞታ ተገኘች ብሎ ቲክፋ ሲዘግበው፣ ከዛ ደግሞ ያለ ፊልተር የተነሳሁት ፎቶ ፖስት ሲደረግ፣ ይሄ ከባድ ነው። እንደው ጭንቅላት ይሄን የመሰለ ጭንቅላት ይዛችሁ ሌላ ነገር ብታስቡበት ምንድነው? እንደዚህ ክፉን እንደዚህ ዲቴል ከጓደኛ እስከ ቤተ ዘመድ እንዲሁም እስከ ሶሻል ሚዲያ የሚያሳስባችሁ ስንት ቦታ ሄደች እባክህ። እንዴ መሞትሽ ሲያሳስብሽ ያለ ፊልተር የተነሳሽ ፎቶ ሶሻል ሚዲያ ላይ መለጠፉ ነው የሚያሳስብሽ? ቆሞ እንደመሞት የሚደብር ነገር እኮ የለም። ከባድ እኮ ነው። እንደዚህ አይነት ክፉ ሀሳብ አታስቡ። ፈረከላያችሁ ላይ ያርቀው። አሜን። ያንቺስ በዛ። ሞትን በአይነቱ እየበላሽ መሞት ምን የሚሉት ነው? ይሄ በድናሽ አይደለም። አንቺ ሰይጣን ተጠግቶሻል ማለት ይከብዳል። አንቺ ነሽ ሰይጣኑ የተጠጋሽው። አትፈታተኝ ውስጥ ይኑርበት። ለማንኛውም እንዲለቅሽ 3-7 ግቢ ታለም ቀይ ስር ለጎዳ ጥራት ሩዝና ተልባ ኪያር የሚበላ ይህም ልዝ ልጣጭ ይሁን ተልባ ይሄ ቀስል የታወቀ ነው። ለፊት ነው ቡና እንደው ውበትን መጠበቅ ማማር ማጌጥ በሚለው እኔ እስማማለሁ። ጊዜ
እስማማለሁ። መልክ ጥሩ ነው፣ ግን ሴቶቹ ያው የተለመደ ነው። እንደው የምግቡ አይነት ትንሽ ሳየው ሆዴን ትንሽ ስላስጮሆ ነው እንጂ ሴቶች የተለመደ ነው። አሁን እንደውም ቀይ ወጥ፣ ዱለት፣ ጎረድ መቀባት ነው የቀራቸው። አዎ እንዳያችሁት ነው። ተልባ አልቀረ፣ ሩዝ በተልባ አልቀረ፣ ባልጫና በቀይ እንኳን ብታደርጊው ጥሩ ነው አይደል? አዎ ከሜዷ ካልቀረ ትክክል። ይሄ አየር ካልበላህበት በስተቀር እኮ ተቀብተው እኮ ምንም አይመጣም። ደግሞ እኮ እንዴት እንደምታምራያት ይሄን ድንቡሽቡሽ አንደበቴ ላይ ነው ቆምሽው። ምን ብዬ ልናገርሽ? እንደው አንዳንዴ ከምንቀባው ብንበላው አይደል ባይነኝ። እንደው ይሄ ከወንዶች ጉዳይ የተሰጠ ምላሽ ነው ወይ ደግሞ ደብቁና አርጉ። ስንት የተራባለ አይ የዘጠናዎቹን እንግዲህ በጠየቃችሁ መሰረት ምን ነው ጠፋ ተሙዬ ወደ የተወሰድካቸው እንዳላችሁኝ የነበራችሁ ይሄ ሙዚቃ የዘፈናችሁ ተማሪ የነበራችሁ እስቲ ኮሜንት ሴክሽን ላይ አው ነበርኩ እያላችሁ ጻፉልኝ። ነካካኝ። አሁን በዚህ ጊዜ ያላችሁ ልጆች ይሄንን ትላላችሁ? ትላልቆቹን ተውት። ኢሌመንተሪ ያሉ ህፃናትን እንኳን ተመልከቷቸው። ምንድን ነው የሚሉት? እንደዚህ አረ ቀርቷል። ጉምላ ማላይ አማላይ አመለሸጋይ ከዛ ሌላም እኮ አለ። እዚጋ ያዘኝ እዚጋ እንደው አንዳች ተቅማጥ ያዘሽና ወባ ነው ወባ ነው። የምሬን እኮ ነው ብላችሁ በዚህ ሰዓት ተመልከቱ። ኤችአይቪ ዘፈን በሉት በቃ። አንቺም በዛ የዛ ሳንሶር የሚያደርግ ሰው የለም እንዴ? ጭራሽ አንቺ የምታክል ጊንዲላ ገና ያልበሰልኩኝ ከዚህ በላይ ሙክክ ብላ የለበት ነው እንዴ? መቼቱን ያልጠበቀ ሙዚቃ ነው። በዚህ ሰዓት ካለሽ ምን ካለሽ እላለሁ። በዚህ ሰዓት እርሶ ካሉ እንደው ሀሳብ ይስጡበት። የምሬድ ነው ብሎ ክስ ሄደ። ጭራሽ ፀጉሯን እኮ እንደዚህ ወደ ጎን ሲሳ ካላማ ያታዘናግረኝ ጥሩ ሆኗል። እናንተም ደግሞ መልእክቷን ስሟት፣ እሷን ተዋት። ያውን ጊዜ ልጆች በመኪና መጥቶ አታሰናክልን ልትይ እኛ አይደለን እንዴ የስንቱን ትዳር እያሰናከልን ያለ ነው? ባለባበሳችን እንበርታችንን እያሳየን ምናምናችንን ግፍጥጥ አድርገን። አረ ይደርሳል። ቆይ መጀመሪያ መልእክቱን ተው እስቲ ተው። አሳብደውኝ እኮ ነው። እንዴ ሰኞ ማክሰኞ ይሄ ቀረጻ፣ ይሄ ኮሪዮግራፊ፣ ይሄ አቀራረጽ፣ ኤዲቲንጉ የዛን ሰዓት ምን ከሳች የሚባለው ነው። ምስል ከሳች ግን ትንሽ የመቸት ችግር አለባችሁ እናንተ ራስ። አሁን እናንተ ቪዲዮን ተውት፣ መልእክቱን ስሙት። ዋናው ነገር መልእክቱ ነው። እኔ ሀሳብ ሰጥበታለሁ። እኛም እኮ በዛ ዘመን እንደዚህ አብረን ታሰናክለኝ ብለን እንትን በለ ሰኞ ማክሰኞ እኮ ነው የሚመስለው ኮሪዮግራፊ ራሱ። ግን ወዛለው ካሁኑ ወጥተው ሚንቅ ከሚሉት ይሻላል። አዎ የሆነ ሰዓትማ እኔ ጋኔ ሊወጣላቸው መሰለኝ እንዴ ሲሉ። ዘጠናዎቹ የት ናችሁ? እስቲ ከዚህ ውስጥ የተጠቀማችሁት ካላችሁ እስቲ ኮመንት ላይ ጻፉልኝ። እስቲ እንያችሁ። ቫዝሊን ይላለች በብልቃጥ የምትሸጧ። ስንቶቻችን ነው አቧራ መሳቢያ ሆነን ይሄን ትቀባለህ? አቧራ ከሱዳን ነው የሚስብልህ። ቤት ስትገባስ ነጭ ሆነ የሊጥ ዋቃ መስለ ውሃ የነካው የሊጥ ዋቃ መስለ ቤት ትገባለህ። እናትህ በዚህ እኮ ነው እንደዚህ ትይዝና ጸፍ ጭንቅላት ደርቋል። ምራቅም አለው። አዎ ምን ሆነ እንትን ይልኩት ሽጥም ድድድድ ታረገና ትምህርት ቤት ይሄዳል። በቃ የዛን ሰዓት አማላይ ጎመል አማላይ በዚህ ነበር ወንዱ ራሱ ፀጉር የሚፈርዘው በዚህ ነበር። ፀሐይ ሲነካው
ብሎ ከሳተላይት ላይ ነው የሚታየው አብረቅራቂ በዚህ የበረዘ ስንት አለ ባይዘዌ ይሄንን ቫዝሊን ለጫማ የሚጠቀሙት ነበር አንዳንድ ጊዜ ከላይ ሻይን ታደርግ ነበር ስንቶቻችንን ቤት ውስጥ በዚህ ምክንያት የተጣላ ነው ታላቅ እህቴ ጋር ግድያ ነበር መሬት የወሰደችብኝ ያክል ነበር የሚሰማኝ ነበረው አንዳንድ ጊዜ ምን ያደርጋሉ መሰላችሁ ቤት እኛን ለማስታረቅ ሲሉ ሆን ብለው ንጹህ ድስት ላይ ሙቅ ለኔ የተሰጠኝን ሙቅ ይደፉትና ከነማንኪያው ይሰጡኛል ምን ነበር እንደምል ታውቃላችሁ ቂጤን ላሰችብኝ ቂጥ ነበር የሚባለው ቂጥ ለሷ ይሰደቡልኝ ለሷ ቂጥ እየተሰጠ ቂጣውን በዚህ ጊዜ ይሄ ከሚወሰድ የእናንተ ኮታ ቢወሰድ ይቀላችኋል በማንኪያ ዘንባባ ባላት ማንኪያ ትዝ ይላችኋል በሷ ላጥ አድርገን እንትልና ዳርዳሯን ደግሞ በዚህ ያላስ የለም ይሄ ሰውዬ ትግርኛ ዜና አንባቢው ትዝ ይላችኋል አይደለ አይ ጊዜ የሆነ በቃ መልኩ አሁንም ድረስ እቺ የፀጉር ዘይት ትዝ ይላችሁ ከሆነ በተለይ ሴቶቻችን እኩል ሀያት ከሚባለው ከሚረጋው ዘይት ጋር ውጪ ይወጣል በፀሐይ ተቀጥቅጦ አንድ ላይ ይገባል ማታ ላይ ፀጉራችሁ መካከል ክፍልፋይ ጠብ ይደረግ ነበር በዚህ የተቀባ ፀጉር ውበት ነበረው እንዳሁኑ ሂውማኔር መጥቶ ሳይሸፍነው ናና ከረሜላ 5 ሳንቲ እዚህ ይለኛል የዚህ ዱቄት አለው ደሞ እንትን ስንል ደግሞ እንካፈላለን ናና ከረሜላ ደስታ ከረሜላ ጠጠር ከረሜላ ጠጠር ማስቲካ ፉትቦል ዲንግ ቅርብ ጊዜ ነው የመጣው ዲንግ ማስቲካ አለ ጀላቲስ ይቺ ተንቀሳቃሽ ፍሪጅ በሏት ከስር ምን ይታያችኋል የሆነች መክፈቻ አለቻል እሷ ስትቀልጥ ሲቀልጥ መክፈቻ ናት በሷ ይከፈትና በጀላቲዋ እቃ እቺ እንትን አይለችም አልሙኒየሟ በሷ ትቀደና ይሸጣል አሁን ለምሳሌ ጀላቲ 10 ሳንቲም ይሸጥ ከሆነ ፈሳሽ ሲሆን 5 ሳንቲም ሊሆን ይችላል ኪሳራ እንዳይገባ ነው ልጁ ኦማሂሬ ኡላላላላ ተንበርከክን 3 ጊዜ እምቢ ካልክ በካራቴ አሁንማ ሰልጥኛለሁ ካራቴውን አውቄያለሁ እናቱ ገላ በዚህ በኦማሂሬ ወንዱ ሴቱን በጠረኑ ያልገደለ የለም እንዴ ነግሬያቸው ከዚህ ላጥ እናደርግና በቢያችን እንዳሁኑ ፎግ አልነበረም ዶዝራንት አልነበረም የዚህ ሰዓት የነበረ ኦማሂሬና የጥቁር ቆንጆ እቺ ዮሐና ትዛላችሁ ትንሽ ይያለች እንወስድና ጡት እናስረግጥና እንዲያብጥል ጥቅሙ ግን ምን ነበር ንገሩ እስቲ ጥቅሙ ምን ነበር ጡታችን ብናስነክስበት ይሄ እኮ ዮሐና ታለ አሳ ነው እኮ ዮሐና ትዝ ይላችሁ ከሆነ ጎርፍ ላይ ወንዝ ዳር የሆነ በቃ ትናንሽ ኩሬዎች ላይ ምናምን እነዚህ ይገኙ ነበር ኖኪያ እቺኛዋ 1600 መሰለችኝ ባለሳሳት እቺ ማለት ምትሏ ስኔክ ያለባት የለችም ማይሞተው ስኔክ ሰው ማይገለው ራሱን በራሱ የሚገለው ስኔክ ያለበት በሌቭል የነበረው ይሄ ጥይት ቢመታው ራሱ እንትን አይባልም ነበር አሁን ስማርት ስልኮች መሬት ነካቸው እንቁላል በሏቸው ፍስስ ነው የሚሉት እላዩ ላይ ምን አለ መሰላችሁ ምን የሚያክል ሲባጎ የሚመስል ሚያዣ ማንገቻ አለው ጎን ላይ ዳር ላይ ይሄን ያዘ ባለ ሀብት ነው እኛ አካባቢ ቡና ነጋዴዎች ሳይት ያላቸው ዱቄት ፋብሪካዎች ያሏቸው እነዚህን ይዛሉ ከዛ ሄሉስ ፋዘር እንደውም የ6 ወር ደሞዙን አጠራቅሞ ነው ይሄንን የገዛው ምን አለ መሬት ብትገዛና እስካሁን ድረስ ቢቀመጥልን እዚህ ላችሁ ኮኔ ይዛን ሰዓት ማስታወቂያ እንደሚል ታውቃላችሁ ጊዜው የቴክኖሎጂ ነው ከዘመኑ ጋር ይዘምኑ ከቴክኖሎጂ ጋር አብረው ይራመዱ በጣም የመጨረሻው ሌተስቱ ስማርትፎን በሉት በቃ እቺ በዓል ሰዓት ቋንጣ ስትሰቀል ድርቅ ስትል በጀሪካን ላይ በባልዲ ላይ እንዲሁም በበርጩማ ላይ ተሰቅለን አንዳንዷን ወተብርት ቤት ስደድ አንዳንዷን ያልበላለ ትከዳላችሁ አዎ መካካድ ጥሩ አይደለም አይ ዘጠናዎች እንደው ከወደዳችሁት ኮሜንት ሴክሽን ላይ ጻፉልኝ ቀጣይም አሪፍ ነገሮችን ይዤላችሁ እመጣለሁ ሀብታም ኮንክ ለቅሶ ብትቀር ስራ በዝቶበት ነው ሰርግ ላይ ቱታ አድርገህ ብትመጣ እሱ እኮ ቀለል ያለ አለባበስ ነው የሚወደው ነው የምትባለው አስብበት እያለታ ሆነ ከሌለ የለህም እውነት ነው ከሌለ የለህም ድሃ ብትሆንስ ድሃ እንደው አይደለም ቱታ ቀርቶ ለቅሶ ላይ ቂቅ ብለህ ጥቁርህን ለብሰህ እንኳን ብትሄድ ሴቷም ደግሞ ነጠሏን አዘቅዝቃ ብትሄድ ምንድነው የሚባለው ሊበላ እኮ ነው የመጣው ነው የምትባለው እሺ ሰርግ ላይ ብትሄድሳ ሱፍን ቀጭ አድርገህ ፏ ብለህ እንኳን ብትሄድ ሰውዬ በአይነ ቁራኛ ተመልከቱት ስንት እንደሚያነሳ ተመልከቱልኝ ሰውዬ ሆዶ አይቻልም ነው የምትባለው በእንግድነት ሰው ቤት ብትሄድ ባለቤቶቹ ጓዳ ሊገቡ እንኳን አጋጣሚ የሆነ ቃለ መውሰድ ጓዳ ቢገቡ እንኳን
ምንድነው የምትባለው? አጨብጭብ እልል በል ነው የምትባለው። ለምን የሆነ ዕቃ ታነሳለህ ተብለህ ስለምታስብ ወንድሜ። ከሌለህ ስምህ ብዙ ነው፣ ስምህ ብዙ ወንድሜ። ከሌለህ የለህም ነው ጊዜው። ለዛ ምንድነው የሚያስፈልገው? ነገ የሰው አፍ ውስጥ ላለመግባት አሁን ተፍ 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 ማለት ነው። ተንተፋተፍ፣ ነገ ከሚንተፋተፍብህ። ድሃ ምን እንደሚመስል እኔ ጠለቅ ያለ ዕውቀት አለኝ። የምሬን ነው የምላችሁ። ሌክቸሩን ሰጣችኋለሁ። የስንት ዓመት ልምድ እንዴ? የእድሜ ልክ አለኝ። እንደውም ባለ ሀብቶች ስለ ድህነት ማወቅ ከፈለጋችሁ ምንም አይጠቅማችሁም፣ ግን ኮምፔሪንግ ኮንትራክት ለማድረግ በጣም በተመጣጣኝ ዋጋ እኔ ጋር ታገኛላችሁ ኮርሱን። ከኔ አይነት ቢጤው ጋር እያመሳሰላችሁ ፈጣሪን ታመሰግኑበታላችሁ። አዎ ህይወታችሁን ስለማታዩ ነው። ዛሬ አንድ ነገር ላሳያችሁ። ተመልከተው እንዴት እንደሚፈላ። ይሄ የሚፈላውን ነገር ሰሞኑን እንግዲህ ብዙዎቻችሁ ታውቁታላችሁ፣ ትሬንድ ሆኗል። ስለዚህ እኔና ፍቅረኛዬ ምን ያህል እንፋቀራለን የሚለውን ለመለካት ይሄን የፈላ ሻይ በእጃችን ላይ የምናፈስ ይሆናል። አምጣ አንዴ ሻይ መቅጃ አምጣልኝ። አይተዋል አንዴ እንደሚፈላ ይኸው። አቤኔ በጣም በብዙዎች ዘንድ ትሬንድ ሆኗል። ማስታጠቢያ አምጣልኝ የኔ ፍቅር። ነይ አንዴ ማስታጠቢያ አመጣህ። ነይ ተነሺ፣ አስቀምጪ ስልኩን። ነይ አንዴ። ምን ያህል እንደምታፈቅሪኝ ዛሬ ነው የማውቀው። ነይ እጄን ያዥ። የሰሞኑን ትሬንድ ነው። አዎ የእሷን እጅ ለምንድን ነው ወደ ላይ የሚያደርገው? የኔ ፍቅር በጣም ነው ማፈቅርሽ። አንተ ሩቅ አይደለም አቤኔ፣ ቅርቤ ነህ። ለአንተ ምክር አላባከንም። መጥቼ እንያያዛታለን። ይሄ በነገራችን ላይ ስራ ነው፣ ምክር ነው። ይሄ ወንድምነት እዚህ ውስጥ አይሰራም። ባይዘወይ ወንድሜ ነው፣ በሶሻል ሚዲያ የተዋወቅኩት ምርጥ ወንድሜ ነው። እሱ ላይ ጋቢ ሾው ላይም ቀርቤ ነበር፣ ትዝ ይላችሁ ከሆነ። ግን አይሰራም፣ ጉቦ ሙስናኛ ጋር አይሰራም። ይገባላል። የኑሮ ሁኔታ ነው። እንደው እርግጠኛ ነኝ ማዘር ባካላችሁ የለችም እንጂ ይሄን ድርጊት ኢሰባዊ ድርጊት ስታደርጉ ዝም አትልም። ነገ ከነገ ወዲያ ደግሞ ኤርታሌ ትሬንድ ሆኗል ከተባላችሁ ጋቢ ለብሳችሁ ትገባላችሁ። ወንድሜ ቀጥኜ ቢያዩኝ ጅማት ለመኑኝ አለ ሰውየው። ይኸውልህ በዚህ ሰዓት ምንም ቀጥን ጠጅ ነኝ እኔ። ገመድ ነው በዚህ ሰዓት ሲል አድርጎ የሚደፋው። አንቄ አንደፋድፋለሁ። በነገራችን ላይ ቅርብ ጊዜ ነው የተጋቡት። የአብርሃምና የሳራ ያደርግላችሁ። አሁን ያረጋችሁት ነገር ከአብርሃምና ከሳራ ወጣ ያለ ነው። እንደምትወዳት እኮ ለማሳወቅ አባ አስቤዛ ስትል ላጥ፣ እንዲህ ስትል ላጥ፣ የቤት ነገር ላጥ ስታደርግ ነው። አየህ መውደድ የሚታወቀው። ጭራሽ በፈላሻይ ለምን ታዲያ እንደ ዶሮ አንደኛን ዘብዝፋት ነገር አቁጭ አታደርጋትም? እኛም እንደ ህዝብ መንግስትም እንደ መንግስት በደንብ እንዲያምናቸው እንደው እችን ነገር በአሲድ ለምን አናደርጋትም? የምሬ ነው። ትሬንድ ካልቀረ ግድ ነው። አዎ በአሲድን ሞክራት። ከዛ በኋላ ፍቅሩም ምኑም ግልጽ ይሆናል። ከአባቴ ልወርሰው የምችለው ብቸኛ ነገር ይሄን ፈረስ ነው። ልወርሰው የምችለው ነገር ነው አይደለም። ፈረሱ ብቻ እኮ አይደለም ንብረትም አለው። እውነት ነው። በመስፈርት ነው የምትሰጠኝ። በቃ አሁን ምትወርሺው ማወቅሽ በራሱ ትልቅ ነገር ነው። በዚህ ጊዜ አባት እንደዚህ በጋሪ እየሰራ ልጅ አይፎን 70 ካልያዝኩ ብላ አባትን አንገቱ ላይ ጉሮሮ ላይ ትቆማለች። ጊዜው እኮ እንደዛ ሆኖብን እኮ ነው። የበፊት አባትና እናት እኮ ማረሻ ከሆነ ለልጁ ማረሻውን ነው ያስረክባል። ለፍተህ ጥረህ ግረህ ላብህን ጠብ አድርገህ ብላና በዚህ ግዛና ስራ ይላል። ያውን ጊዜስ ካድጋ ላይ መነሳት አይወድም። ምግቡ እዛው እንዲመጣ ነው ይፈልገው። እንደው ቢችሉ የታጠበ አልብሰውት የሞቀ አብልተውት ጀርባውን አጭተውት ቢቻል እንደው አስገዝቶ ቢያስተኙት ሁላ ደስታው ነው። ያላችሁን አስረክቡት። እናንተ የተነሳችሁበትን ማለት ያላችሁን ስላችሁ ደግሞ ቤት ያላችሁ ቤት ስጡት አይደለም፣ ለፍቶ ማግኘት አለበት። የኔ አባት አሁን ይሄንን አይቶ በጣም ስለሚወደኝ ከቤቱ ደግሞ ለየት ያልኩኝ ስለሆንኩኝ በጣም የሚወደውን ነገር ነው ያወረሰኝ። ምኑን? ወኔውን እና 20 ዓመት ብቻ የረገጣትን 00 ጫማ ማሞ ደንቆሮ ያኛው ጫማ ትዝ ይላችኋል አይደለ? ተረከዛችሁ ነው የሚያልቀው። የሆነ ሰዓትማ ልክ አውልቄ ሳስቀምጠው ከላይ ቆሜ ሳይው ምን እንደሚመስል ታውቃላችሁ? አቡሎ የሆነ የሚያየኝ ሰው ነው የሚመስለኝ። እንደው መሮጥ
ሚል ሰው ነው የሚመስልኝ። ያ ጫማ እንደው በሬው ለትውስታ የለም። ያ ቆዳ ኧረ አባቶች ጫማ ይግዙ፣ ደሞም አይርገጡት። ኧረ አይርገጡት፣ ኧረ አይርገጡት፣ ኧረ አይርገጡት። ውይ እንደው ምን ነበር ጭፈራው? እርገጠው እርገጠው እርገጠው። በእነሱ ጊዜ ነው የሚመስለው። አፍ ቢኖረም እንደሚል ታውቃላችሁ ጫማው ማሞ ደንቆሮ። እኔ ምን አጠፋሁ? እኔ ምን በደልኩኝ? ሌላስ? አረ ይበቃኛል በመቤቴ። አረ በቃኝ። ትለዩብኛላችሁ። አባት ረግጦት ልጅ ረግጦት። አዶናይን ዛሬ እንዴት አየሽው እናንተ? ያምባ ያልመጣው አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሲያሳድ ይኸው አላህ ምስክሬ ነው። እንባ ይመጣ። በጣም ነው ያሳዘነኝ። በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ። ወላሂ ላዚም በጣም አንጀቴን ቡጭ እንዲ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳ በጣም ብዙ አመት ጠብቀዋል እና ሰው ያሾፍበታል እንዲህ ምናምን ሲል ይመቸው። ከዛ ሁላ ሪካርድ አረኩት ስቶሪ ላደርገው ግን ከግማሽ ስለነበር ምንም ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያደው ነው ወላሂ ላዚም። በነገራችን ላይ በቲክቶክ ክሬቲቭ አዋርድ ምክንያት በዩቲናስና በአዶናይ በኩል ለሁለት በኩል ተከፍሎ ነበር። ትዝ ይላችሁ ከሆነ እኛ አጨብጭበን የቀረነው ወገን ምንድነው የሚባለው? በጥራቆች ለከፍታፎችን የቀረነው እንጂ ታለም ውስጥ ያለውን ስሜቷን ገልጻለች። ፍቅሯን ውዴቷን ለወንድሙ ያላትን ፍቅር ገልጻለች። በነገራችን ላይ አዶናይ ምርጥ ሰው ነህ፣ ትለያለህ። በተለይ ለልጁ ያደረከው ነገር እንደው ማናችንም የማናደርገው የዚህን ያክል ርቀት አንሄድም። ብንሄድ እንኳን ከማለት ውጪ ማድረግ አንችልም። ግን እስኪገናኝ ድረስ እንደው ከጎኑ ሆኖ አፕሪሺየት ሲያደርገው አይተናል። ትችላለህ። 2400 ማዘር ማንን ነው? ኃይለ ሥላሴ ነው። ሰው በዚህ ሰዓት መዝናናትን ፈታ ማለትም እንደው አልቻለም እኮ። ጭራሽ ኮማቾች እኮ ናቸው አፈርድም የሚያበሉት። ተመልከቱ፣ ለ2000 ምናምን ኮመንት አንድ ኮመንት ላይ መተው 4617 ሰው ላይክ አድርጓል። እንግዲህ በዚህ ሐሳብ 4000 ምናምን ሰው ተስማምቷል ማለት ነው። ወይ እርሶ መስፈን የነበረበት እኮ ዓርብ ዕለት ማታ ነው ለገዳም አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ አዲስ ወንዶላየን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁት አንድ ሰው ወደ እኔ እየመጣ ቀን በጨለመ ውድቅት ምን ትሰራለህ በዚህ ሰዓት ብዬ በጠየቀው ከአንዴም ሁለቴ ብለምነው መልስ ሳይሰጠኝ ሮጧልና ከተከፈተው ቤቴ ገባና ውጭ አስቀርለኝ በሩን ዘጋና አራዳ ወጣ አፋራው ገባና አሬ ምሽት ለማንኛውም ፈታ በሉ። አይ መዝናናቱም መስፈንም እድሜን አይገድም። ስቀልድ ነው። ፈታ በሉኝ እናትዋ። ጥሬ አማረኝ ስለው ወስዶ የጋበዘኝ ጥሬ ላሳያችሁ። ከቀዩ ያዛ ሻኛ አላት ጀግና በሞቴ በሳንቃው ደረት ይብሉ ማጉረስ በሉት። በነገራችን ላይ አልነገርናችሁም ከጥሬ እንትኖች ከአተር፣ ከሽምብራ፣ ከሱፍ፣ ከለውዝ፣ ከባቄላ የምናገኛቸው ንጥረ ነገሮች ከስጋ ጋር እኩል ነው ይባላል። ታዲያ ቆዳቸውን ገፈን ለምን ከበሮ አንሰራበትም? አንተም ብሎ መካሪ አልፈልግም። እኩል ከሆነ ስጋውን ግዛልኝ። ስጋቱን ነው ምገዛለህ ወገኛ። የዚህ ግን እንደው የሚያሸልም
ባልነ ምክንያቱም ጥሬን የተባለው ስጋ አልተባለ ጥሬ ሽምብራም ሊሆን ይችላል ጥሬ ሽንኩርትም ሊሆን ይችላል ምን ይታወቃል ቆስጣ ብልከኝ ይዘመጣ ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም ቆስጣ ይሄ ነው ፍሬሽ ነው ብላለች ምን ማለት ነው ፍሬሽ ነው ቆስጣ ነው ይሄ ምን እንደሆነ ታውቃለህ ምንድነው ይሄ ቆስጣ አረ ልጅ አብዷን ምን ሆነ ነው አይደለም እንዴት ነው ቆስጣ ማጣቀው አንተ ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች 50 ብር አሪፍ ነው ስማንት ሂድና መልሰው መንገድ ላይ ኮናት አንተ አሁን የሼፍ ወንድም ነው ቢባል ይታመናል ግን ፍሬሽ ነው ወይኔ ሂዱታልኝ ወጣልኝ አሁን ያው ልጆች ያዋን እንደው ነጭ የሆኑ የመጡት በምን ምክንያት ነው ታውቃላችሁ በቤተሰብ ምክንያት ነው ይኸውላችሁ አለማወቅ አለ ግን በዚህን ያክል ሲሆን ትንሽ ይከብዳል ይገርማችኋል በእኛ ጊዜ እኮ እንደው ጨዋታውን በእኛ ጊዜ እናድርገው 90ዎቹ ላይ ከፋዘር ጋር ከወጣን ሚሪንዳችንን እሱ ቢራ ምናምን ሲጠጣ እኛ ሚሪንዳችንን ጠጥተን የትልቅ ሰው ወሬ እንዲህ በሲክስ ሰምተን ምናምን እንገባለን ከማዘር ጋር ከወጣን ግን ዘንቢል በርሜል ነገር የሆነ ነገር በቆሎ የተፈጨ በቆሎ እሸት በቆሎ ተሸክመን እንገባለን ዘንቢል ደግሞ አለች ትዝ ይላችሁ ከሆነ ያቺ ክሪስ ክሮስ የምትሰፋ የለችም እጄቷ ሙሉ ክሪስ ክሮስ እሷን ተሸክመን ኳላ ነው እጃችን ቢዚ ከመሆኑ የተነሳ መክፈቻ እንኳን አተን በሩን በእግራችን ነበር ምን ከፍት የነበረው ምክንያቱም እናቶቻችን ሲወጡ አብረናቸው ኳላ ነጠላቸውን ይዘን እንጓተትና ከዛ ምንድነው የሚያደርጉት የሆነሽ ገረገር ይገዙና ኳላ እኛ ይዘላላል ማስቀመጫለን ከዛስ እንዲህ ከፍተ መጠበቅ ብቻ ነው ይገባል እናቴ ነገር አልከበ ዘር ውሪ አረዝር ትሪ ትላለች እሱን ተሸክመ ትገባለህ ጥቃቅን ገበያዎች ጋር ሄዶ አይገዛም ልጅም እንዳያችሁት እሸት ሽምብራውን ቆስጣ ነው ሰላጣ ብሎ ይዞላት መጣ እና እንደ ሀገር አይደል እንዴ ሰው እየገደልን ያለ ነው እንደ ሀገር አይደል እንዴ ትውልድ እየገደልን እየቀበርን ያለ ነው ወገን ከኡጋንዳ ኬንያ ገብቻለሁ በሞያሌ ለመግባት እባካችሁ በመናፍስቶቹ ይጃችኋለሁ ለምኑልኝ አስለምኑልኝ ይኸው ኢትዮጵያ ለመግባት እንግዲህ የቻልኩትን እየሞከርኩ ነው ቤተሰቦች እባካችሁ ካሬ ሞል አካባቢ ነው ያለሁት እባካችሁ ቤተሰብ ይኸው ታርጋ ማየት ትችላላችሁ ኬንያ ነኝ መግባት አለብኝ ወደ ኢትዮጵያ እውነት ሀገሬ መመለስ አለብኝ እባካችሁ ቤተሰብ እየቻላችሁትን ያክል ለምኑልኝ ጠይቁልኝ አስጠይቁልኝ እዚህ ቲክቶክ ላይ ያላችሁ በሙሉ በጣም ላክስ ወይኔ በእናቴ እንግዲህ ከዚህ ቀደም እንግዲህ የፍቅር ሲዝም መስራች የሆነው ነብይ ደምሳሽ ከሀገር ወጥቶ እንደነበረ ነግረናቸዋል አሁን ላይ የኢትዮጵያ መንግስት ማረኝ አስለምኑልኝ ይቅር አስበሉልኝና ወደ ሀገሬ ልግባ ብሏል በሰው ሀገር እንደው ስንታችን ተንከራተን ሞተን እኮ እንግዲህ በዚህ እግረ መንገዳችንን ይሄንን ሰውዬ እንዲያባባማሙሽ እንደው ይሄ መንግስት አፉ ብሎት ወይ አፉን ብሎት ወደ ሀገሩ እንዲመልስልን ስንል በትዝናንተ ይቃፉን ይበለው ግዜ አለበለዚያ በብላሱ ነው ብዙ ነገር የሚመጣው በለፈለፉ በአፉ ጠፉ ነው ነገሩ እንግዲህ ግን አሁን ብትመጣ ደምሳሽዬ በሰማዩ ጋሪን የሄድኩት በሬን ያልፍልኝ ብየነው ስወጣ ከሀገሬ ብለህ ትዘፍናለህ አይደል ነው መናፍስቶቹ አይፈቅዱልሽም ሙዚቃ ምናምን ለመሞዘቅ አንተ ዲያስፖራን በቃ ተመለስ ፈቅደልልሃልና ኬንያ ማለት ቅርብ ናት እጅ ጎረቤት እኮ ናት ወክ ብታደርግ ትደርሳለህ እኮ መታ ባፍጠም ድፍት ብለህ ይቅርታ መጠየቅ ነው ምን እንደው በሚሰራ ቀልደን እኛ ሳንሰራ እንደው ምን አባታችን ይሻለናል እንዴ በዚህ እድሜ ሌላ ነገር ማሰብ የመጀመሪያው ሰው ያይቷል የሚሰሩ በእንጀራ ላይ ያሉ ሰዎች ለሄድ ትቀልዳለህ እንደ ህይወት ይቀልድብህና የሰው እርግማን ራሱ እኮ ጥሩ አይደለም መረባካ አባት ይሆናሉ እኮ እዚህ ቦታ ላይ የሚሰሩት ዲያንተ ወጣቱ ምንድነው እንደዚህ በላይ ሆነው ሰው እንደዚህ ምን መሽቁቅ ነው በቃ ትበሳጭ አረ ይደብራል እንዴ ስራ ላይ ያለ ሰው እንዴት እንደዚህ ይቀልዳል በእናትህ በሚሰራ ሰው አይቀልድም አተ ዲያንተስ ወይ ሳትሰራ ወይ ደግሞ የሚሰራው ሰው እንኳን እንዲሰራ ሳታደርጉ እንዴት ነው ይሄ ነገር እንዴት በምን ይገፋል
ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥናችኋል። ይህ ቤት የሳቅ ጨዋታ እንዲሁም የደስታ ቤት ነው። ከናንተ የሚጠበቀው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ነው። ኢንቦክስም ይቻላል። የትኛውንም ምክር ሐሳቦች እንቀበላለን። ምክንያቱም እዚህ ቤት ውስጥ ከመጫወት ከመሳቅ እንዲሁም ቁም ነገር ከመያዝ ውጪ ምንም ነገር አንፈልግም። ይህን ቪዲዮ እንግዲህ ስፖንሰር ያደረገልን ቴምር ሪል ስቴት ነው። በመሃል አዲስ አበባ በተለያዩ ቦታዎች በሳር ቤት፣ በፒያሳ፣ በአዋሬ፣ ሀያት እንዲሁም ገላን ላይ የንግድ ሞል እያስገነባን ነው። ቅድመ ክፍያ ከ10% ጀምሮ እየከፈላችሁ የቤት ባለቤት መሆን ትችላላችሁ። በዚህ ዙር ደግሞ ሹክ ልበላችሁ 35% ቅናሽ አድርጎላችኋል ቴምር ሪል ስቴት። ይሄው ከስር የምናስቀምጥላችሁ ስልክ ቁጥር እየገባችሁ ማናገር ትችላላችሁ። ቴንክ ዩ